አጉል ሂደህ ከዛ ታስረን ምናምን ከምንመለስ ከምታፈር ልካሳችሁ አንተም ያ ጠብደሌ ይዘው የመጣም ብር ይስጣል። በትግል የምንወጣበት ምን ጉዳይ ነው? ምን ልብስ አለ? ይውጣ። የትኛው ጸሎት ነው? ሰይጣን ነው እንደ የሰፈረ እናንተ ላይ የሰፈረው ኢየሱስ ተው ብያለሁ። አትጥራ፣ የፈጣሪን ስም እያልኩ የፈጣሪን ስም አትጥራ እያልኩ በጣም ነው የማፈቅርሽ። እኔም በጣም ነው የምወድሽ። በጣም ነው ቆንጆ። ማነህ? አታንኳኳም እንደ ልጄ ምን መሆንህ ነው? ልጄ ምን እያደረግህ? ማንን እየዳርክ ነው? ምንድነው ችግር አለ? አታንኳኳም እንደ ማነህ አንተ? ሲጀመር ምን እየተፈጠረ ነው? ቁም እያልኩ ነው። ቆይ ይኸው ልጅነቱም አባትነቱም ይቅርብኝ። ምን እየሆንክ ነው አንተ? እኔንም ዳረኛ ዳረኝ እስኪ እኔንም ማንን ከማን ነው የምታጋባው? ማንን ከማን ነው የምታጋባው? በቃ ፕሮግራማችሁን ጨርሱ። የሃይማኖት አባት ናቸው። አንቺም ሴት ለሴት እየተጋባችሁ እንዴት ነው ማገባኝ? ምንድነው ባለፈው የተነጋገርነው? ለዚህ ነው ስለተመሳሳይ ጾታ ቆይ አንንቀሳቀስም። ስለተመሳሳይ ጾታ ስጠይቅህ ይኸውልህ እኔ ከዚህ በኋላ ከአንተ ጋር አንቱም እንዲህ ነው አይደል? የሰማኸኝ ነው ስታደርግ የነበረውን ነገር በጠቅላላ ይቻላል። የሰው ፕሮግራም ላይ መታ የመጣበት መብት የለህም። በጥሩ ሰዓት መጣሁባችሁ አይደለም? ይታይሻል። ማንበብ ትችያለሽ? አማርኛ ትችያለሽ? መርማሪ ጋዜጠኛ ሮቤል ይባላል። ትሰሚኛለሽ? ዘቡ ተብሎ ይገባል። የሰው ፕሮግራም ዘቡ ብዬ የምገባው ምክንያት ስላለኝ ነው። ያን ማለት ምክንያት ይሄ በህግም በሃይማኖትም የሚያስጠይቅ ተግባር ስትል ወደሽ ፈቅደሽ አንቺ ስለፈቀድሽ የሚሆን ይመስልሻል? ደስ ብሎን የምናደርገው በጣም ይሄ ነገር በህግ ቢያስጠይቅሽ ምን ያህል ዓመት እንደሚያሳስር ታውቂያለሽ? ግን ፍቃድ ይሄ መጽሐፍ ቅዱስን መጀመሪያ መጽሐፍ ቅዱስን ምን አይነት መጽሐፍ አላውቅም። ምንድን ነው? እሺ ምን እንዲያደርጉ መንፈሳዊ አባታቸው ነኝ። እሺ ሀገራችን ትከለክላለች ወይ? ምን አድርግ እያልከኝ ነው? በገዛ ቤቴ ጸሎት ማድረጋችን ነው። በጣም ነው ቀለበታችሁ ያምራል። ቀለበታችሁ ያምራል። ቀለበታችሁ ያምራል። የምን ቃል ኪዳን ነው? የምን ቃል ኪዳን ነው? እጅ ጣታችሁ ላይ ያሰው አታስጮይ። የምን ቀለበት ነው ጣታችሁ ላይ? እየነገርኩህ እኮ ነው። በሰርጋችን ቀን ነው ሲጀመር የመጣው። ምንድነው አንተ የምትክደው? አንተ የምትክደው ምንድነው? የሁለታችን ተጋብተናል ተዋደናል እያሉ አንተ ምንድነው የምትለው? ይኸውልህ የፈጣሪን ስም እዚህ እንድጠራብኝ አልፈልግም። ይኸውልህ ከአንተ ጋር መነካካት አልፈልግም። ምን ፈልገህ ይሄ ነገር በግል የሚያስቀጣ ያዝከው መጽሐፍ ይሄን መጽሐፍ ዝም በይ። መጨረሻሽ ያለ ምንድነው? የሰማሽ መጨረሻሽ ያለ አንተ ስለፈለክ ነው ይረጋጉ። እኛ እናገረዋለን። ለምን ከፊት አትዳሩ? ማያሳፍር እኮ ነው። ኖ አደባባይ ወጥተን እኔ ዳራችሁ እኔ በእኔ ወጪ ዳራችሁ ምን ዘመድ ቤት ዘመድ የላችሁ? ቤት ዘመድ ለምን መጥቶ ይድራችሁ? ለምን ብቻችሁ ትዳራላችሁ? ተደብቃችሁ እኮ ሚስጥራዊ ስራ ስለሆነ መረጃና ማስረጃ አለ። ቀለበቱ ምንድን ነው? ቀለበቱ ያላቸው ሴቶች ቤት መምጣት አይችልም እንዴ? ምን ማለት ነው? ያጋባቸው ነው። ይኸው ሰርገኞች ነን ተጋብተናል ይገኛል። ምንም ማስረጃ እኮ አያስፈልገኝም። ቀለበት አላቸው። አንተ ቀለበት የለም እንዴ? ምን ማለት ነው? አሁን ይኸው ጸሎት እያደረስኩኝ ነው። ጸሎትን አትበጥብጣል። የትኛው ጸሎት ነው? ሰይጣን ነው እንደ የሰፈረ እናንተ ላይ የሰፈረው ኢየሱስ ተው ብያለሁ። አትጥራ፣ የፈጣሪን ስም እያልኩ የፈጣሪን ስም አትጥራ እያልኩ የሰማኸኝ ነው አይደል? ተው ይረግምሃለሁ። ምንም መረጃ የለኝም፣ ማስረጃም የለኝም። የለም በጣም ከመደብ ከሳለሁ። እሺ በማጥፋት ከሳለሁ።
ስም በማጥፋት ከሳለሁ። ስም በማጥፋት አዎ። እስኪ ይሄ ነው ስም ማጥፋት። ምንድን ነው ተመልከች ጉድሽ ሁለትሽ ከየት ነው ያመጣኸው? ሲጀምር ማን ስለሆንክ ነው አንተ ያለ ማን ፈቃድ እንደዚህ አይነት ነገር የምታደርገው? ልቀቀኝ፣ አትንካኝ፣ ልቀቀኝ። ማለት ምን ማለት ነው? ይኸውልሽ የትኛው ፕሮግራም የትኛው ደጉ ፕሮግራምሽ ነው? የትኛው ጥሩ ፕሮግራምሽ ነው? ለምን ቤተሰቦችን አጠሪኝ ታዲያ? ምን ማለት ነው? አይመለከትም። ህጋዊ ያልሆነ ጋብቻ ነው እያልሽ የራስህ ጉዳይ። እሱን አንተ ነህ የምትለው። እሺ ማስረጃ እኮ ነው ያገኘሁሽ። የሰማሽ ነው? ምንድን ነው ማዳመጥ? አሁን አሳይተኸኛል ጉዳዩ ምንድን ነው? እሺ እኔ ልካሳችሁ። ምንድን ነው የምትከሰኝ? ልካሳችሁ ምን አደረገ? በፈጣሪ ስም ልካሳችሁ። ለምንድን ነው እርሶ የምትዳፉት? ይኸውልህ ተንበረከክም ተነሳም ፈረድክም ይኸውልህ ከአንተ ጋር ምንም አይነት ግንኙነት አይኖረኝም። በቀላሉ የምታገኘን አይነት ሰው አይደለም። ምን አልከኝ? ከዚህ ብትወስድ ምንም መለሳለሁ። እጅ ረጅም ነው። አባታችን አይለምኑት። ምንም አይመጣም እኮ እስካሁን ታገስኩት። እጃችን ካልሆነ ግን አጉል ሂደህ ከዛ ታስረን ምናምን ከምንመለስ ከምታፈር ልካሳችሁ። አንተም ያ ጠብደሌ ይዘው የመጣም አልበቃ ብሎ ያንተ ሌላ ገንዘብ እኔም እሰጥሃለሁ ካስፈለገ። ትልቅ ሰው ነኝ፣ የተከበርኩ በሀገሬ በተከበርኩ ዋረድ አልፈልግም። በየት ነው ቅስናን ያገኘው? ቆይ ችግር የለም። ምንድን ነህ አንተ? ዓለም እንደዚህ ናት ወንድሜ። ዓለም ማለት ነው። ዓለምማ እንደዚህ አይደለም። በቃ እጃችን ረጅም ነው፣ ነግሬሃለሁ። ምንም አታመጣም። የረዘመ ከሆነ አሳጥረዋለሁ እያልኩ ላሳጥረው ነው አሁን የሚመጣሁት። እየሰማኸኝ ነው አይደል? ላሳጥረው ነው አሁን የሚመጣሁት። በእናትህ አይደፉ ለሱ ምንም ብትበረከት የምታመጣው ነገር የለም። ትሰማኛለህ? አንቺ ምንድን ነው የምትይው? ቆይ በቃ ለምንድን ነው እንደዚህ የምትጨቀጭቃቸው? ምን ማለት ነው መጨቀጭቃችሁ ማለት? ህጋዊ የተፈቀደ ጋብቻ አይደለም። ጋብቻ በቃ እኛ ፈልገን ፈቅደን ነው አይደል? ስለፈለግሽ ሁሉም ነገር ትክክል ነው ማለት አይደለም። እፈሪ። ቢያንስ ማፈር አለብሽ። በተገኘብሽ ማስረጃ በሆንሽው ነገር ማፈር መቻል አለብሽ። እየተጨቃጨቃችሁ ነው። እሺ ቢያንስ ቁጭ በልና እናውራ። በቃ ማውራት ካለብን ቁጭ በልና እናውራ። ሂጂ ቁጭ በይ። የጋብቻውን በርሽ ነው ወደዚህ አምጥተው። ሰው በዚህ እድሜው እንዴት አይከበርም? አታፍሩ? በደስታችን ቀን መጠበጣናለ ርባና ቢሱላ ትላልቅ ሰዎች አይደላችሁ እናንተ? አታፍሩም? ግን አንቺ ቤተሰብ የለሽም? ስለዚህ እናት፣ አባት፣ ቤተሰብ፣ ዘመድ አዝማድ፣ የሰፈር ሰው፣ ጓደኛ ምን ይለኛል አትይም? ስለዚህ ምርጫሽን ማክበር የለብሽም። የምትፈልጊውን ነገር ማድረግ የለብሽም። አይደለም እያልኩሽ ነው። ልክ አይደለም ምርጫሽ። ልክ መሆንና ለመሆን አንተ አይደለም። ምን ሴጣን ተጠናወተሽ? ምን አገባህ? እኔ ካመንኩኝ ተዋደን ነው አይደል እንዴ የምናደርገው? አሁን የኔ ምርጫ እንድነቅ ምናምን አይደለም እናውራ ያልኩህም ማለት ነው። በዚህ ቃል የተጋባችሁት ምንድን ነው? ለምንም ይሁን አንተ ምን አገባህ? እኛ ከምንበት አንተ እኮ የሚመለከተ ነገር የለም አይደል? ሁሉም ያመንሽ ምንድን ነው አንተ ችግር ነው። ሰው ያመነበትን ለምን አታወና ያስፈልጋል። እዛው ጋር ብላ ሌላ ሰው ይዘህ ትመጣለህ። ትሰሙኛላችሁ? የሰማሽኝ ነው አይደል? በድግስሽ ሰዓት በድል አድርገሽ በደገስሽው ድግስ ላይ ተገኝቼ አባላሽው ቀን እንኳን ሰበርኩብሽ አይደል? አዎ በደስታችን በምንፈልገው ቀን ላይ እኮ በዚህ አይነት መንገድ እኮ ባትመጣ እኮ ችግር የለውም ነበረ። ፍላጎቱ ካለኩ ይቀላል ነገር እኮ። የምን ፍላጎት? ምናልባት ፍላጎቴ እናንተን ለህግ ማቅረብ ነው። በነገርሽ ልጅ እሙኔ ላከች ፍላጎት ነው። አዳምጠኝ። እሷን ነው እያወራኋት ያሉት አይደል? አንተ ጋር ገና ያልጨረስነው ብዙ ነገር አለ። ከሁኔታ እንደተረዳሁት ግን የቅናት ነው ያስመሰለኝ። እኔ ነው ያሳሰበኝ። አይገርምሽም? አስፈላጊ ነው አይደል? በመጋባታችሁ አንተም ልትጋባ ትችላለህ። እንደው ስታምሩ ስታስቀኑ እኮ እናውቃለን። እኛም እናውቃለን። አንተ ምርጫህን ተናገርና በጣም ቀልድ ነው ያዝሽው። ምንም የምቀለድበት ጊዜ አይደለም። ቢገባ ዛሬ የሰርጌ ቀን ነው። እንደዚህ ከአንተ ጋር ቁጭ ብዬ የምንለፋለፍበት ቀን አልነበረም። ስለዚህ እሺ አሁን ፕሮግራማችንን አትረብሸን የምትለውን በልና ሂድልን። ይኸውልሽ አንቺ ተጋብተሽ ባልና ሚስት ሆናችሁ ኢትዮጵያ ማህበረሰብ ውስጥ አብራችሁ ልትኖሩ ነው? ምንድነው አላማችሁ? ማለት እዚህ ማህበረሰብ ተቀላቅላችሁ ልትኖሩ እንደባልና ሚስት? ቆይ ማህበረሰብ ውስጥ አይቻላቅም ላይም አልፈልግም ከዚህ በኋላ እናንተ አላችሁ እናንተ አጠፋችኋለሁ እያልኩ የማይት ችግር ነው። አይመለከተንም። እኛ ብዙ ናችሁ።
ብዙ ለዛ ነው የሴት ማህበር የወንድ ማህበር ስለኝ የከረምከው አይደል? ይኸውልህ ጠረጴዛ መምታቱን ተው። ቢያንስ አንተ እሳቸውን አታከብርም? ያሳፍራል አይደል? አንገት ያስደፋል። አዎ ማን ነው ግን የላከኝ? ማንም አላከኝ። እንዴት አወቅ? ለምንድን ነው የመጣው? ይሄ ነገር እንደሚከናወን ሳጤ ነው የከረምኩት ነገር ነው። እዚህ ቤት ውስጥ በአይኔ ያየሁት ብዙ ተግባራቶች አሉ። ሴቶች፣ ወንዶች ድብቅ ካሜራ እስከማስቀመጥና ቤቴ እስከምበላው ነገር እስከሚታይ በውጭም የሚታይ ነገር አድርገሃል። ሴቶች፣ ወንዶች ሲሳሳሙ ካንተ ቤት ከወጡ በኋላ ሴትና ሴት ወንድና ወንድ ሲሳሳሙ ወንድ የሴት ቀሚስ ሲለብስ ስንት ነገር አይተናል። ተላፉ፣ ተጋጩ። አየህ አይደለም አዲስ ነገር አይደለም። መዋደድ ምንድነው? ወንድ ከወንድ አንተ ወንድ ነው ባልክ ነው ማለት ነው። ወንድ ነው ባልክ ሚስትህ ወይ ቀለበት አድርገሃል መቼስ እመጣበታለሁ። እንደ ሃይማኖት አባት አክብረኝ ለጌታ ብያለሁ። ተው የሃይማኖት አባት እንደዚህ አያደርግም። ገና ቀሲስ ነኝ የሚያልከው ከየት እንዳመጣው እሱን አጣራለሁ። ምን መሆን በሃይማኖት ሽፋን ቆይ ስማኝ፣ በሃይማኖት ሽፋን እየሰራ ያለውን ተግባር ገና በህግም በሃይማኖትማ አስጠይቃለሁ። አንተ ማሳያለሁ። ቀልደኛ አድርገኸኛል፣ ታገኛታለህ። በምንድን ነው የተመካው ግን? ይሄን ያህል እኮ እስከ ዛሬ የምታይ ከሆነ በቃ እኮ ይሄ እኮ አዲስ ነገር አይደለም ማለት ነው። አዲስ ነገር ነው። ስለዚህ ለምን አዲስ ነገር ነው? ይሄን አዲስ ነገር ደግሞ ከስር መሰረቱ እንፍቀዋለን። በቃ ተወን። አንቺንም ልቦና ይስጣችሁ፣ አንተንም ጨምሮ። ምን አይነት ልቦና? በእናንተም አይነት ዙሪያ ላይ ያሉ ሰዎችን እናጠፋቸዋለን። ይሄ የመጀመሪያ ሊሆን ይችላል። ሰው ማጥፋት እንደ ጥሩ ነገር የሚታይ ከሆነ እንዴት ነው በዚህ ድፍረት የምታወሩት? ግን ምን ተማምናችሁ ነው? እንዴት ነው ማትፈሩት? እንዴት ነው መርማሪ ጋዜጠኛ ነኝ እያልኳችሁ እኮ ነው። እንኳን ይሄን ስንት ነገር ሳካልል ስንት ነገር ለህግ ሳጋልጥ የኖርኩ ጋዜጠኛ ነኝ እኔ። ባለስልጣን አልፈራም ወንጀል እስከሰራ ድረስ። እያልኩ ያለሁት ነገር አልገባህም? ምንድን ነው እያልሽኝ ያለሽ? ይሄ ነገር ዛሬ አይደለም የተጀመረው፣ አሁን እኛ ላይ አይደለም የተጀመረው። መቼ የሚጀመር እየሰማሽ ነው? መቼ የሚጀመር ያለ ነገር ነው። ምን አስጨነቃት? ወደድሽ ስለፈቀድሽ አይደለም። ሁሉም ነገር ስለወደድሽ ትክክል ነው ማለት አይደለም። ሃይማኖት የፈለግሽው ልታምኚ ትችያለሽ። የትኛውንም የራስሽ ሃይማኖት ፈጥረሽም አምነሽ ልትኖሪ ትችያለሽ። ተከታይ ማፍራት ትችያለሽ። ይሄን አይነት ተግባር ግን እንደ ሀገር ዓለም ላይ ሃይማኖት ከፈቀደ ታውቂያለሽ፣ የትኛውም ዓለም ላይ እንደ ጽዩፍ እንደሆነ ይሄ ተግባር የፈቀዱ ሀገሮች ሊኖሩ ይችላል። እዚህ ሀገር ነው እንግዲህ ያስጨነቃችሁ ነው ያለው። በትልቅ አባት እዚህ ጋር እየተጋባ ነው ያለ ነው አይደል እንዴ? ይኸውልሽ አባትነቱን ተይው። አባት እንዲህ ሲያደርግ አይደለም ታሪክም ህይወትም የሚያሳየው ሊያውም የሃይማኖት አባት የተባለ ሰው። ምን እያልክ ነው? አንተ ምን እያልክ ነው? አንተ ምን እያልክ ነው? በቃ ልጅ ከነሱ ጣና እኔ ነው ተሳስቼ ያሳሳት። የት ነው ቅስና ነው ያገኘው እንዴ? ሲጀምር ተሳስቼ ያሳሳቸው ነገር የሚባል አይነት ነገር ዶክመንት ታሳይኛለህ? የተቀበልከውን የማዕረግ የቀሲስ ማዕረግ ማታሳይን ከሆነ ራሴም ሄጄ አጣራለሁ። እኛ እኮ ፈልገን ነው ወደ እሳቸው መተን እዚህ ጋር ይሄ ነገር ድምፅ አልፈልግም። ዝም በሉ። እየሰማኸኝ ነው? እኛ ፈልገን ነው በቃ ከእሳቸው ጋር እዚህ ጋር እያጋቡ ነው ያሉት። በቃ እኛ ፈልገን ነው። ስለዚህ ለምንድን ነው እሳቸው ነው የምትወቅሳቸው? ይኸውልሽ ስምሽን ማለት ነው? ሄለን እባላለሁ። ሄለን ቤተሰብ አለሽ አይደለ? እናት አባት ነው የወለደሽ አይደለ? አንቺ ማንን ልትወልጂ ነው ከዚች ጋር ተጋብተሽ? አንተ እኮ አልገባህም። ምን ታየውና ለጥያቄ መልስ ፈልጋለሁ አይደል እንዴ? ተወሱን አንቺ ይኸውልሽ ጤነኛ ወሬ አውሪ። ምንድን ነው የምታማትበው እንዴ? ሰው እኮ ነኝ እዚህ ጋር ሰይጣን ነኝ እንዴ? በቃ እዚህ ጋር ወንድም ይሄ ነገር ገንበኛ ብቻ ነው የተጀመረ። በአንተ ስለተጀመረ ስላልተጀመረ አያገባኝም። አንተን አሳድጄ ከያዝኩክ የቀሩትን ማሳድጄ መያዝ አያቅተኝም። ዓለም እንዴት እየሄደች እንደሆነ እያየህ አይደለም? ዘመኑ ጋር ትንሽ ለመራመድ ሞክሩ እንጂ ዘመኑ እንደናንተ አይደለም የሚራመደው። እንደናንተ ውስን ሰይጣን የሰፈረባቸው ግለሰቦች ናቸው፣ ቤተሰቦች ናቸው። ሲጀመር ለአንተ ራሱ ይህን ነገር ብትቀላቀል አሪፍ ነው። ስንት ጥቅም እንዳለው አንዳቸው አውሩ። ቆይ ለምን አንዳችን እናወራለን? አሁን ከኔ ጋር ታወራለህ አታወራም? ምንድን ነው የምትለው ያለው? ከፈለግ ወደምትፈልገው ቦታ መውሰድ ትችላለህ። እነዚህ ብቻ አይደለም ሌላ ቦታዎች አሉን። እጃችን ረጅም ነው። ማረፍ ካለብህ አሁን ስርዓት አለ። አይ ካልክ ግን የሚመጣው ነገር ራስን ትሸከመዋለህ። የሚመጣው ነገር እሱ ራሱ ፍላጎት ሳይኖረው አይቀርም። ፍላጎቱ ካለ ምንም ችግር የለውም እኮ
ብዙ ጥቅሞችን እኮ ማግኘት ትችላለህ። እንደውም ሲመስለኝ አንተ ፈልገህ ነው የመጣኸው። ለምንድን ነው የተቀየርከው? በጣም አሪፍ ህጋዊ ይመስለኛል። ልትሆን ትችላለህ። ስራህን አክብር፣ ስራህን ስራ። እኛን ለቀቅ አድርገን የምትፈልገው ካለ ግን እናሟላለን። አሁን ስለ ገንዘብ ጉዳይ ነው እያወራችሁኝ ያላችሁ? አዎ ስለምትፈልገው ነገር እናደርግልሃለን። መልካም ስለ ተግባራችሁ ገንዘብ የማይሰራው ነገር የለም። ገባህ? ስለዚህ ስለ ፍላጎታችሁ ስለ ድርጊታችሁ ፍላጎት የለኝም። ስለ ገንዘብ ካወራችሁ ግን መልካም። እሺ ሁሉም ነገር በገንዘብ ይሰራል አይደለም? ምንም ይሄን ያህል ከባድ ነገር የለም። ምን ያህል ነው የሚያስፈልግህ? እኛ የገንዘብ ችግር የለብንም። አንድ ጋብቻ በምንፈጽምበት 1000 ቆይ ቀድማት ነገር የለም። እንዴት አለ ወሬ አልፈልግም። ቆይ ምን እያልከ ነው? አንድ ነገር ልበላችሁ። እሺ እዚህ ጋር ከጀርባ ብዙ አባላቶች አሉ፣ ህጋዊ ሰዎች። ቆይ ስሚ፣ የሰማሽ ነው? ብዙ አባላቶች አሉ። እዚህ ጋር ከእኛ ማውራት ይኸውልሽ፣ አማርኛ ነው ማውራት። እናስጨርሰው። ቀጥል፣ እንሰማለን። ገንዘብ ነው አይደል ያላችሁ? የሚያስማማ ከሆነ እንሰማለን። ገንዘብ እኔ እፈልጋለሁ፣ ጠቀም ያለ ገንዘብ። እዚህ ጋርም አንድ ሰው አለ፣ ሁለታችንም ትሰጡናላችሁ። አሁን ውስጥ ያለን እኛ ስለሆነ ከውጭ ያሉትን የቀሩ ሰዎች አሉ፣ እነሱም እንዲዳፈን እናደርጋለን። ለእኛ ለሁለታችን ግን ለሁሉም ከምታከፋፍሉ ለእኛ ለሁለታችን ጠቀም ያለ ገንዘብ የምትፈልጉት። ስለዚህ እኛ ግን ፕሮግራማችንን እናካሂዳለን፣ በዚሁ ይቆማል ማለት ነው። ከዛ በፊት ግን ስለ ሁሉም ስለ ስር መሰረቱ ስለ አካሄዱ ስለ ሁሉም ነገር ትነግሩኛላችሁ። ተስማምተሃል? ውስጥ ያለ ነው እኛ ነን፣ ነገርኳችሁ። ካሜራ አጥፍተን ከእናንተ ጋር እንደራደራለን። ስለዚህ ያስፋልን ካሜራው መጀመሪያ ካሜራ ይጠፋል። ካሜራ ይጠፋል። ግን ለምጠይቃችሁ ጥያቄ እንዲህ ነው እንዲያ ነው ሳትሽከረከሩ ወጥ የሆነ መልስ እፈልጋለሁ። በተጠይቃቸው ነገር አለ እነሱ ተውና አባልም መሆን ካለብን እንቅስቃሴውን መደገፍ ካለብን አውቄበት እገባለሁ። ደስ ይለናል በጣም። ስለ ገንዘቡም ፍላጎት ነው። በጣም መልካም። እንዲህ ከተግባባን ካሜራ ማጥፋላቸው፣ አንተ ብቻ እዚሁ ምንም አልተፈጠረም በላቸው። ካሜራ አጥፍቻለሁ። እኔና እሱ ብቻ ነው ያለን። ስለዚህ ለሁለታችንም ታግሩናላችሁ። እሺ እስከ ልጆችን መጀመሪያ ጠይቃቸውና እኔ ተቃራኒ አደርገዋለሁ። በጣም መልካም ሄላ፣ ጥሩ ጋብቻ ነበር አይደለም? ነበረ። ግን ቆይ ይኸውልሽ፣ አብራችሁ ለመኖር ስታስቡ እንደው እዚሁ ሀገር ከማህበረሰቡ ጋር ተቀላቅለን እንኖራለን ብላችሁ አስባችሁ ነው ወይስ ውጪ እንሄዳለን ብላችሁ አስባችሁ? ምንድነው አለ? ምን ችግር አለው? አሁን እኮ ይሄ የኛ ህይወት ነው አይደል እንዴ? ገባኝ። ይኸውልሽ አንቺ እኮ እዚህ ዓለም ላይ ብቻሽን አትኖሪም፣ ወይም አንቺና አንቺ ብቻ አትኖሩም። የሚቃወም ስንት ማህበረሰብ እንዳለ ግልጽ ነው መቼስ። አስተዳደጋችሁ እንደዚህ ሳይፈቅድ እንዳደጋችሁ የሚታወቅ ነው። ይሄ እኮ አሁን እየተጋባን ያለ ነው በእኛ ምርጫ ነው። መኖሪያችንን የምንወስነው በራሳችን ምርጫ ነው ማለት እዚህ ሀገር ውስጥ ማለት ነው። ከፈለግን እዚህ ከፈለግን መውጣት እንችላለን። እሱ አሁን እያሳሰበን ያለ ነገር አይደለም። መልካም እሺ። ለማንኛውም እስኪ ንገሪኝ፣ ሄለን ማናት? እንዴት ነው አስተዳደጓ? አሁንስ ያለው ነገር ንገሪኝ። እዚህ ማህበር ውስጥ እንዴት ተቀላቀልሽ? ማለት ግዴታ መናገር ካለብኝ ልናገር እንጂ መናገር አልፈልግም ነበር። ንገሪኝ። ምክንያቱም ካልከኝ ልንገርህ። እንዴት ነው ለምንድን ነው ለምትለው ነገር አንደኛ እዚህ ጋር ፈቅጄ ነው በእርግጥ እያገባሁኝ ያለው ወደጃት ነው ማገባት። ግን ንገሪኝ ካልከኝ ደግሞ ያው የነበርኩበት ህይወት ብዙ ደስ አይልም ነበረ። ከቤተሰቤ ጋር ነበረ የምኖረው። በመሀል ላይ ያው ከቤተሰብ ጋር ተጣልቼ ወጣሁኝ። መቼ ነው? ትንሽ ቆይቷል። አንድ 2-3 ዓመት አካባቢ ይሆነኛል። እና ምንድነው ከቤተሰቤ ከወጣሁ በኋላ ጥሩ ላይፍ አልነበረኝም። በጣም ብዙ ነገር ደርሶብኛል። በጣም ብዙ ነገር አይቻለሁኝ። ጎዳና ላይ ወጥቻለሁኝ። እና ምንድነው ህይወቴን ለማሻሻል ብዙ ነገር ለፍቻለሁ፣ ግን አልተሳካልኝም። ስለዚህ በመጨረሻ ይሄን ጥሩ አጋጣሚ አገኘሁትኝ። ስለዚህ ለምንድነው ይሄን ጥሩ አጋጣሚ ማሳለፈው? አንደኛ እዚህ ጋር ወድጃታለሁ እሷን። ሲቀጥል ደግሞ ሌላ ደግሞ የማገኝበት ነገር አለ። ምን? ገንዘብ አገኝበታለሁ። እንደምታይኝ ይኸውልህ አምሮብኝ ጥሩ ሁኔታ ላይ ነኝ ያለሁት። ምክንያቱም ያ ህይወት አልነበረም። ያ ህይወት ምንድነው ይሄን ያለ የነበረው? ከቤተሰብ ምን የሚያጣላሽ ነገር ነው? ጥሩ አልነበረም። በቃ በአጠቃላይ ደስ የማይል ነበር። ከቤተሰብ ተጣልቼ ወጥቻለሁ። ከዛ ተጣልተህ ከወጣህ በኋላ ደግሞ ከቤተሰብ
ምን ልታገኝ ትችላለህ? ውጭ ላይ ስራ ከሌለ የራስ ቤተሰብ ከሌለ ምን ልታገኝ ትችላለህ? ምንድነው አማራጭ? እየሰራህ መኖር ካልቻልክ ምንድነው ትርፍ? ምን ላገኝ እችላለሁ ከመሞት በስተቀር? ስለዚህ ላለመሞት መሞከር ነው ያለብኝ። በአጋጣሚ ደግሞ እኔን አባት አገኘኋቸው። በቃ ህይወቴን የሚቀይርልኝ ነገር ሲያናግሩኝ በጣም ደስ ብሎኝ በቃ እሺ። የት እንዴት አገኘሻቸው? ከዛ ደግሞ ያለፈ ህይወትሽ መቼስ በሴትነትሽ የትኛውም ሴት ተከብራ እንደምትኖረው ማለት ወይም ደግሞ ሴት ልጅ ትማራለች ምናምን ታድጋለች፣ የሆነ ሳለ አግብታ ትኖራለች። ትምህርቴን አልጨረስኩኝም አይደለም? አሁን ተምሬ መስራት ካልቻልኩኝ ስለዚህ ቆይ አንዴ ወደ ኋላ ልመልስሽ ነው። ይሄ ልጅነት ወይም ወጣትነት አሁን ተማሪ ነበርኩ ብለሽኛል። አዎ። በዛ ሰዓት ምን አይነት አስተሳሰብ ነበርሽ ስለዚህ አይነት ያው እንዴትስ ብሎ አሳምነውሽ? ብዙም ወደ ኋላ መመለስ አልፈልግም ነበር፣ ግን ነገሩ ግልጽ እንዲሆንልን ከቤተሰቤ ተጣልቼ እንደወጣሁኝ ያው በመሃል ፍቅር ነበረኝ፣ እንደ ጓደኛ ነበረኝ። ከዛ በመሃል ያ ህይወት ተቋረጠ። የፍቅር ከቤተሰብ የመጣሁት ለሱ ነበረ። እዛ በመሃል ላይ ያ ህይወት ተቋረጠ። ስለዚህ ከዛ ስመጣ ደግሞ እኔ ከቤተሰቦቼ ከሱ ጋር ህይወት እንደምቀጥል ነበር አስቤ የመጣሁት። በቃ ህይወቴ ያስጠላ ነበር። በአጠቃላይ ከሱ ጋር የነበረውም ነገር የውሸት ነበር። እዛ በመሃል ተለያየን። ከዛ በኋላ ነው በቃ ብዙ ነገሮች ደርሰውብኛል። ወደ ቤተሰብ አልተመለስሽም ምናምን? ምክንያቱም መመለስ አልፈልግማ። ስወጣ እኮ ለቤተሰቤ ነገር አይደለም የወጣሁት፣ በቃ ጠፍቼ ነው የወጣሁት። በዛ ሰዓት ፍቅር ነበር፣ ልጅነት ነው፣ ገባ? ስለዚህ ምንም አማራጭ የለኝም ወደ ቤተሰቤ መመለስ። ከሱ ጋር ተለያየን፣ እየኖርን በመሃል ተለያየን። ስለዚህ ያለኝ አማራጭ ውጭ ላይ ወጥቶ መስራት ምናምን ነው። አልተሳካልኝም። ስለዚህ ህይወቴ ውስጥ በጣም ድፍን ባለብኝ ሰዓት ነው እሳቸውን ያገኘኋቸው። ስለዚህ እዚህ ጋር ብር አለ፣ ከዚህ በላይ ምን እፈልጋለሁ? እሺ መጀመሪያ ስለ ጉዳዩ ህይወቴ ተስተካክሎልኛል። እንዴት ተቀበልሽው ጉዳዩን? መቼስ በፊት የነበረ አስተሳሰብሽ ሊሆን አይችልም። ሴትን አፍቅሮ መኖር አግብቶ መኖር የሚል አስተሳሰብ ይኖርሻል ብዬ አላስብም። በፊት አይደለም ፍቅረኛ ነበረሽ፣ ወንድ ፍቅረኛ ነው እንደማንኛውም እንደ ተፈጥሮ እንደምታዘው ወንድ ፍቅረኛ ነበረሽ። ምናልባት ቢሳካ ቢሆን አግብተሽ የምትኖሪ ሰው ነበር ነበረኝ፣ ግን ብዙም አያስደስተኝም ነበረ። አሁን እኚህን ሰው ወይም ስታገኙ ምን ብሎ አሳመነሽ? ስትሰሚው ስለመጀመሪያ ጊዜ ነበር አቀባበልሽ? አዎ ብዙም ተቀባይነት አልነበረኝም፣ ግን ምንድነው ብሩ ያስፈልገኛል። ምን ያህል ወደ $1000 ነው የሚከፈለኝ። ምን ለማድረግ? ማህበሩን ለመቀላቀል? yes በቃ አሁን ደግሞ በጣም ከመወዳት ልጅ ጋር ነው የተገናኘሁት እና እንዳጋጣሚ ያው ትዳር ለመሰረት ስል ነው የመጣው። እንዴት ይሄ ስሜት ሊፈጠር ቻለ? ብሩ አጓጓሽ። እሺ ለብሩ እስቲ ድርጊቱን ምን ተብሎ እንደሚባል አላውቅም እኔ በምን አይነት ቋንቋ ነው፣ ግን አንቺ እንዲህ እንድትወጃት ልብሽ እንድትሰጫት ያደረገሽ ለወንድ ልጅ ልትሰጪው የምትችይውን ፍቅር ለዚህ ሴት እንድትሰጫት የሚያደርግሽ ምን ነገር ኖሮ ነው? ማለት አይበቃትም ወይ? ልስማ ልወቅ። አንተ በጣም ነው የጨቀጨቀኝ። ማለት እያንዳንዱ ነገር ማብራራት አለብኝ እንዴ? አሁን እኮ ቅድም ባለመብት እንደሆነ አሁን አንከራከር ያ ሁሉ መሄድ በቃ ነገሩኝ። አባታችን እየተጠራጠርኩ ነው። ምንድን ነው የምትጠራጠር? ብሩ ሰድና ይወጣልን አይደለም መስማት ፈልጋለሁ። አባሉንም ማገዝ ካለብኝ ማግዘው። ልጆች አትጨናነቅ ላይ መሰርጋ ቅድም እኮ መብታችን ነው እንጋባለን። አዎ ማን ይከለክለናል አይደል ያላችሁት? አሁን ደግሞ አዎ ለምን ተፋቀራችሁ? ቀላል ጥያቄ እኮ ነው። ከቅድም እኮ አይብስም ጥያቄ። ካሜራ የለም አይታየኝም። ሰዎች ወጡ። አሁን ምን አታንዛዛ እኮ ልስማ ሎክ አሁን ማህበሩ ለቆይ እኮ ገብቼ እንዳየው መጀመሪያ ሌሰን መውሰድ አለብኝ፣ ወይም ደግሞ እሷ የገባችበትን አካሄድ ማወቅ መቻል አለብኝ አይደለም? ነገረች እኮ ይሄ እኮ ፍቅር እኮ በሂደት የሚመጣ ነገር ነው አይደል እንዴ? ዛሬ ተዋውቀን እንኳን ለዛሬ እሱን ነው የምልሽ እኮ በቃ ተስማምተን ይሄ የጊዜ ሂደት። እሺ ማህበሩ ውስጥ ከምትገባው አንዷ ሴት እሷ ሆነችና እሷን አስተዋውቆሽ ለብሩ ደግሞ ማህበሩ መቀላቀል ብቻ ሲሆን እንዲህ መፈቃቀሩ ምናምን ነበረበት ማለት ነው። አይ እንደዛ ሳይሆን ተፋቅረን ነው በቃ። ምንም ሌላ ማህበሩ ስትገናኙ ሁለታችሁ ተፈላለጋችሁ? በቃ ሌላ ምንም አዲስ ነገር የለም። ያንቺ ህይወትስ ምን ይመስል ነበር ከዚህ በፊት ማህበሩ ውስጥ ከመግባትሽ በፊት? በጣም አስጠሊታ፣ ማሰብ አልፈልግም። ይቅርታ። ምንድን ነው ጉዳዩ? ማለቴ በጣም ነው በቃ በጣም ይረብሸኛል። ወደ ኋላ ስመለስ ባልነግርህ ደስ ይለኛል።
በቂ እንዲገባ ያህል የሰማህ ይመስለኛል። አይደለም ሁሉም ሰው ምክንያት ማቀቅ አለባቸው። ሁሉም ሰው ምክንያት ኖሮት ሊገባ ይችላል የትም አይነት ስራው ላይ ወይም የትም አይነት ተግባር ላይ። ለዛ ላንቺ የእሷ ምክንያት ሰምቻለሁ። ያንቺ ምክንያት ምንድነው ነው? እንድንግባባ ከፈለጋችሁ አትሸፋፍኑ፣ አትደባቁ። ምንም አላስጨነቋችሁም። ሸፋፍን አይደለም ይሄ ቀነገርነ መስማት ስለምፈልግ ነው። ነገር ይውዴ በቃ ባጭሩ ከሞት ያተረፉኝ እሳቸው ናቸው። እንዴት ማለት? እሳቸው እኮ ለኛ ምርጥ አባታችን ናቸው። ለዚህ ሰዓት ያደረሱን እሳቸው ናቸው። አሁን እኮ ምክንያትሽን ንገሪኝ ያልኩሽ። አሁን ለምንድን ነው ወደዚህ ከሞት አተረፉሽ? በጣም አሪፍ በህይወት አትኖሪም ነበረ እሳቸው ባይኖሩ ነው አይደል እኮ። ንገሪኛ፣ ውለታቸውን ንገሪኝ። ምን አድርገውልሽ? በጣም ታምሜ ነበረ ከ3 አመት በፊት። ሕክምናዬ እዚህ ሀገር ውስጥ እንደማይሰራ ሁላ ነበር የተነገረኝ። ያው እኔ ደሃ ልጅ ነኝ፣ ራሴም ደሃ ነበርኩኝ። ምንም አይነት አቅም አልነበረኝም። እንኳን ውጭ ሄዶ ለመታከም እዚህ ሀገር ውስጥ ለመታከም እንኳን አቅም አልነበረኝም በዛ ሰዓት ላይ እና በቃ በመጨረሻው ሰዓት ተስፋ ቆርጬ ሆስፒታል ላይ እያለቀስኩ ባለሁበት ሰዓት ነበር እሳቸውን ያገኘኋቸው። ከዛን ግን እያንዳንዱ ነገር ከዛ ራሳቸው እንደ ባለ ጉዳይ ተጨንቀው እዛ ሆስፒታል ውስጥ ያለውን ነገር ጨርሰው ውጭ ድረስ ሂጄ ታክሜ ጤናዬ ተመልሶ እንድመጣ ያደረጉኝ ሰው ናቸው። ማንም ከጎኔ ባልነበረበት ሰዓት ከጎኔ ሆነው ያነሱኝ ሰው ናቸው። ምስጋና ነው የሚገባቸው ለኛ አባት። ስለዚህ ማህበር እንድትቀላቀይ ሲነግሩሽ ግን አይንሽን አላሸሽም ማለት ነው። መቼም መሞት አለብሽ እያልከኝ አልነበረም ማለት። መልካም ሰው እኮ ይኸውልሽ ሊረዳሽ ከፈለገ ህመምሽን በሌላ ነገር ደልሎ አይደለም አይደል? ለኔ በዛ ሰዓት መደለላቸው አይደለም የታየኝ፣ ይቅርታ አድርግልኝ። እኔ ለማዳን መፈለጋቸው ብቻ ነበር የታየኝ እኮ። ከፈለጉ በኋላ መልሰው ደግሞ ማህበር እንድትቀላቀይ ሲሉሽ የመጀመሪያ አቀባበልሽ ምን አይነት ነበር ነው? አሁንማ ወደሽው እኮ እንዳለሽበት ሁኔታ ውስጥ ያስታውቃል። በቃ እኮ ነገርኩህ እኮ መጀመሪያ ለመዳን ከነበረኝ ፍላጎት አንፃር ምንም አደርግ ነበረ። ምንም ማህበሩን ለመቀላቀል ደግሞ ይሄን ያህል የሚያስከፋ የሚያስጨንቅ ምናምን ነገር እኮ አይደለም። አንድ ማህበር መቀላቀል ይሄን ያህል የሚያስብል ነገር አይደለም። ምንም የተለየ ስሜት ሊኖረኝ አይችልም። እንኳን ጥቅም ላገኝበት ሆኖ ይቅርና ማለት ነው። ስለዚህ ምንም አልመሰለኝም በሰዓቱም ቢሆን። እሺ ምናልባት ማህበሩን ለመቀላቀል $1000 ይከፈላል ብለሽኛል ሄለን። አንቺም እንደዛው ነው የሚሆነው? አዎ፣ ግን ከዛ በላይ ለኔ ውጪ ነገርኩ። እሱም ተጨማሪ ነው። አዎ፣ ያ እሱ ነገር በሙሉ በእነሱ ነው የተሸፈነው። እሺ ከዚህ በኋላስ ተጋብታችሁ እየኖራችሁ ነው። አሁን ስራችሁ ምንድነው? እንዴት ነው ከማህበረሰቡ ጋር ተቀላቅላችሁ ለመኖርስ ቢያስባችሁ? በዚህ እየኖርን እኮ ነው። በቃ አሁን እኮ እየኖርን ነው አይደል? ተደብቀን አይደለም ያለ ነው ከማህበረሰቡ። ተደብቃችሁ ነው እኮ ጋብቻው ልታረጉ። ጋብቻችንን መቼም አደባባይ ላይ እንጂ ኑሯችሁ ደግሞ ኑሮ ላይ ስትመጡ ደግሞ ኑሮ አይደበቅም። መቼስ መጋለጡ አይቀርም። ሁሌ ተደብቃችሁ አትኖሩ። ተደብቃችሁ ጋብቻ አርጋችሁ እሺ፣ ግድ የለም። ማህበሩን ስለተቀላቀላችሁ ከዚህ በኋላ ምን አይነት ቤኔፊት ነው የምታገኙት? በቃ እኛ ብር አለን፣ ፍቅር አለን። ከዚህ በላይ ምን አስጨነቀን እኛ ስለማህበረሰቡ እኮ። ማህበራው አሁን እዚህ ማህበር ላይ ስለመግባታችሁ $1000 ተከፍላችሁ ገብታችሁ ሊሆን ይችላል፣ ተቀላቅላችሁ ሊሆን ይችላል። ከዚህ በኋላ ምን ኦፈር አለው ድርጅቱ ለእናንተ የሚሰጠው? በሳምንት ገቢ ያለን አባት ምን ያህል ታገኛላችሁ? የግድ እያንዳንዱ ነገር ማወቅ አለበት ብዬ ግን አላስብም። ይኸውልሽ እኮ ማህበሩን እንዳቅ የገንዘብ ጥቅሙን እንዳቅ ያ ነገር ግልጽ የሚሆነው ከገባ በኋላ ነው። እሺ ያ ነገር ግልጽ የሚሆንልኝ ከገባ በኋላ ስለተጋቡ። አዎ ምክንያቱም ነገረኝ ካልከኝ ኦልሬዲ ወደኛ ገብተሃል ልጄ፣ አምና ገብተሃል። ለመቀላቀል ጫፍ ላይ ነው፣ ቋት ላይ ነው ያለው። እንደዛ ነው እንደገባኝ። እንደኔ አይነት ጸበኛ ሰው አጋጥሟችሁ ያውቃል? እንደኔ አይነት ጸበኛ ሰው ሲገባ ሰላማዊ መስለህ ገብተህ እርግብ መስለህ ገብተህ እባብ ሆንክብን። አይ አሁን እንደኔ አይነት ጸበኛ መስሎ ገብቶ ከዛ ማህበሩን የተቀላቀለ ሰው አለ። ግን አንተ እኮ ባለመስማማት ውስጥ መጨረሻ ላይ የተስማማ ሰው አይ ሲጀምር ያስታውቃል። አብዛኛው ሰው እሱ ከሆነ ዋና አስገቢው አንተ ንገረኝ እስኪ፣ እንደዚህ አይነት ሰው አጋጥሞ ያውቃል አለ? ምክንያቱም እዚህ ጋር የሚከፈለን ክፍያ አለ። ለምንድን ነው የማይገባው እኮ? ሀሳቡን ይቀይራል ነው ሰው እንጂ መጀመሪያ ላይ ጸበኛ ሊመስል ይችላል። እንደኔ አንተ ስንት እብሪተኛ ቆጫ ሰፍተናል፣ በስተናል፣ ወፍረናል።
በፈለከው ቦታ ማግኘት ትችላለህ። መሀል ከተማ ራሱ አለ እና በምትፈልገው ልክ አሁን ለመቀላቀል ከሆነ ፍላጎትህ እንደነገርኩህ ነው። አዲስ ነገር ምነግርህ ነገር የለም እና ተቀላቀል፣ ህይወትህን ቀይር፣ ዓለምን ምሰል ነው የምልህ። እዚህ ብቻ አይደለም ሌላ ብራንቾች አሉ። እጃችን ረጅም ነው። እነሱ ባገባሁት ልክ እኔም ደግሞ ማገኘው ፈንድራይዝ አለ። ፈንድራይዙ ለእነሱን አገዛለሁ፣ እደግፋለሁ። እስካሁን ፈንድሬዙ ማለት ነው ከየት ነው የሚመጣው? ከውጭ ነው። እና አንተ በምን ስም በተቋም ስም ነው። ተቋም እኮ አለው፣ ተቋም አለው። የት ነው ተቋሙ? ውጭ ነው ያለው? እዚህ ነው? እዚህ ዋናው እዛው ውጭ ነው። ወኪሉ እዚህ ያለው ነው። ወኪል ግን እዚህ ያለን። ዋና ቢሮአችን ደግሞ 4 ኪሎ አለ። አራት ኪሎ ወኪል ዋና ማን ነው? አሉ ሌሎች። እኔ ብራንች ነኝ። በብራንች ዋናው ደግሞ እዛ እንደነገርኩ እዛ ይኖራል አለ። ይሄን ነገር እኔ በሰሚ ማውቃቸው ነገሮች አሉ ከዚህ በፊት። አንድም ክለብ ላይ ያሉ ሰዎች የክለብ ኦነሮች ወይም ደግሞ ክለብ ያላቸው ሰዎች እነዚህ አይነት ወጣቶችን እያመጡ ማህበር ውስጥ የሚያስገቡ አሉ። አንተ ደግሞ በሃይማኖት ሽፋን ነው የምትሰራው ማለት ነው። ይሄ ነው ዓላማ። የተለያየ ሴክተር ላይ ሆናችሁ ነው ሰውን የምታመጡት ወደዚህ ማህበር የምትቀላቅሉት። የውልህ ልጅ አንድም ተምሬ ከብጄ ያመጣሁትን ማዕርጎ አንተ አትበለኝ እና እውነትም ተምሬ ነው እዚህ ሀገርም ውጭ ሀገርም ተምሬ ያመጣሁትን ለአገልግሎት እያገለገልኩበት ያለውም የተቀበልኩበት ሙያ ነው። እሱ እንድታውቅ አንተ ብትለኝ ችግር የለም፣ እንደ ጓደኛ ችግር የለም። ዞሮ ዞሮ ግን እንዳልከው በየተቋሙ በሆቴልም ሊሆን ይችላል፣ በመዝናኛ ቦታዎችም ሊሆን ይችላል። አሁን አንተ የፈለገው ለቀጣይ እንድትጠቅመኝ እንዲያም ካሜራ ይዘህ አልነበርክም ቀደም? ካሜራው ምናምን ይዘህ አላየሃቸውም? ቲክቶክ ላይ እኮ አሉ ልጆቻችን ምን መሰለህ? በራሳቸው ሰልፍ ኮንፊደንሳቸው የሚያሳዩትን የሚያስተምሩ እኮ ልጆች አሉ። ሚዲያ ላይ ወጥተው ደረታቸው ነፍተው የሶሻል ሚዲያ ደግሞ እንትን አለ ማለት ነው። ይሄን ነገር ፕሮሞት የሚያደርጉ አንተ ለዚህ ነው ያሰብኩት። አሁን ጊዜ ሰጥቼ እያዳመጥኩት ያለው እዛው እንድታገዘን ራስህን እየገባ ሲሄድ በእሱ ፈንድሬዝ አገኛለሁ። አዎ በደንብ ራስህን ትለውጣለህ። ብዙ ተከታይ ደግሞ አላቸው። አላየህም እንዴ? ከማንም በላይ ሶሻል ሚዲያ ተጠቃሚዎች የእነሱ ናቸው። ስንት ቪወር እንዳላቸው አላየህም? ስንት ተከታይ እንዳላቸው አላየህም? ከፍተህ እኮ ማየት ትችላለህ። መልካም ማየት ፈልጋለሁ። ከፈለክ ደግሞ የውጭም ሆላንድ መሄድ ትችላለህ፣ ጣሊያን መሄድ ትችላለህ። አንዱን በቅርቡ ወደ ኔዘርላንድ እንሄዳለን አይደል? አዎ እኛም እዛ ነው ቃል ያገባል። እዛ ጋር ተምሮ ሰልጥኖ መጥቶ ራሳቸው ህይወታቸው የሚለውጡበት ሀገር ይሻለኛል ካሉ ደግሞ እዚህ መጥቶ ልክ እንደኔ ደግሞ አገልግሎት የሚሰጡበት ሁኔታ ሊመቻች ይችላል። እና ይሄ እድል አያመልጥም። አሁን እናንተ ወደዛ ወደ የት ኔዘርላንድ እንሄዳለን ያላችሁ? ወደ ኔዘርላንድ አይደል? ኔዘርላንድ ምን አለ? ምን ኖሮ ነው? አይ በቃ እዛ በነፃነት መኖር እንደፈለግን ሆነን መኖር እንችላለን። የሚከለክል ነገር እንደዚህ እንዳንተ መጥቶ እንደሚያስጨንቀን አይነት ማህበረሰብ አይደለም። እዛ ያለ የሰለጠነና የገባው ማህበረሰብ ነው። እዛ ወኪል አለ እናንተ ሊቀበል ስፖንሰር ሊያደርግ የሚችል ሰው? አዎ በደንብ ጨርሰናል። ሲጀመር እንደዛ ነው። ጋዜጠኛ ነኝ አላልክም እንዴ? ሚዲያ አታስስም እንዴ? ማሰስ እኮ ያስፈልጋል። እዛ ነው ያሉት ማለት ነው። ዋናው ነው እነሱ የሰለጠኑ ነው። ከሀገር መውጣት ብፈልግ ፈንዱ አለኝ፣ ገንዘብ ብፈልግ ዶላሩን፣ ፓውንድ ብፈልግ፣ ዩሮ ብፈልግ አገኛለሁ ነው። ምንም አንተ ፈልገህ የማታገኘው ነገር የለም። ሲጀመር ፈልጎች ከፍላጎትህ በላይ ነው የሚደረግልህ። ደስተኛ ነው የምትሆነው። በቃ ይቅርታ አድርጉልኝ እናንተ ወደ ኋላ ብር አለ ምንም የምታጣው ነገር የለም። እሺ ፍቅር አለ። ይህ ፍቅር ግን ካልተተካካ ወይም ማለት መተካካት ስላችሁ ልጅ መውለድ ምናምን አታስቡ? ወይ አስፈላጊ ነገር ነው። እባክህን አታስጨንቀን። የማንፈልገውን ነገር እኮ ነገርንህ አይደል? ውበታቸው አታይም? ደጋግመህ ተስማምተን የምናደርገው ነገር እኮ ነው። ምን ከልጅ ጋር ምን ያስፈልጋል? በሚፈልጉበት ጊዜ ደግሞ ስማ፣ ስለ ፍቅር እያወራን ሌላ ነገር ያወራል። ዓለም ተለውጠዋል። ከፈለጉ ደግሞ ዓለምን እያደረገው ያለ ቀይሩ ምናምን ሆኖ የመውለድ የመውለድ ብዙ ነገሮች ቴክኖሎጂ አንተ ብቻ ፈለግ። አሁን ግን ወጣትነቱ አበባ ነው የሚመስሉ
ይህ ነገር ደግሞ እንዲነኩም አልፈልግም። ተመችቷቸዋል። በተመቻቸው ሌሎችም እንደነሱ እንዲመቻቸው ነው ፈልግ። ቤተሰቦቻችሁንስ በምን አይነት መልኩ ይሄን ነገር ማለት ሰው እንዳያውቅ ትፈልጋላችሁ ብዬ አስባለሁ አይደለም? ትክክል። በተለይ ቤተሰብ ወይስ ቤተሰቦቻችሁ ያውቃሉ ይሄን ነገር? እንዲመጡ ግን በቃ አሁን የብር ችግር የለብኝም። ብርን በጉር ነው የምልክላቸው። እሺ አሁን እንደበፊቱ እንደጸቡ ጊዜ አይደለም እያለፋችሁ። ምክንያቱም ብር አለኝ እዚህ ጋር ብር እልክላቸዋለሁኝ። ስለዚህ ምንም እንዲህ በህይወቴ እነሱን አይተው የሚመጡ የሚፈልጉ ብዙ ሰዎች ናቸው። ሆልድ እያደረግን ነው እኛ። በየቲክቶክ አለ በየምናምን አለ አድቨርታይዞች አሉ። 10 ጊዜ እየደወሉ ምዝገባ ደግሞ እናደርጋለን። በሶሻል ሚዲያ በምናምን እንለቃለን። እያጨናነቀው ነው። መርጠን ነው የምንጠቀመው። እንዲያው በመለስ ተጽዕኖ የማትፈጥር ከሆነ አንድ ኮተት ለኛ ትጠቅመን። በውጭም ተቀባይነት የለም። የተማርክ መሆን አለብህ። አሳማኝ መሆን አለብህ። አቅሙ ሊኖርህ ይገባል። እነዚህ ነገሮች የምታሟላ ከሆነ ነው። አንተም ትንሽ ሚዲያ ላይ ተሳትፏል ብለን ነው እንጂ ከዚህ በላይ ጊዜያችን ባትገድል። ለእኛ ጊዜያችን ወርቅ ነበር፣ ዳይመንድ አንተነዋል እና ከዚህ በላይ የምትለው ነገር አለ? ያው ከዚህ በላይ ልለው የምችለው ነገር እንግዲህ እናንተም መስሎ መኖር ሳይሆን እናንተን ለህግ ማቅረቡን ነው። ምን ማለት ነው? ይሄ ሰዓት ሁሉ ለዚህ ነው ቁጭ ብለን ስትለን የነበረ ማለት ይሄ ሁሉ እንግዲህ ለዚህ ሁሉ ነው ቁጭ ብዬ ሳማክራቸው የቆየሁት። ማን ሰውዬ እስካሁን በጣም እያናገርንህ ነበረ። በጣም ይሄንን ሁሉ ጉድ ስታስለፈልፈን የነበረው ለዚህ ነው። ታዲያስ ማለት አይበቃም እንዴ? ከዚህ በላይ ቆይታ ካደረግን ጉድ ሰራለን። ወይኔ አልገባኝም። እናንተ በጣም ደጋግ ሰዎች ናችሁ። በእውነት ምን እያደረጋችሁ? ደጋግ ሰዎች ናችሁ። መቼም እየቀረስክ አልነበረም አይደል? ምን አይነት ሰው ነህ? ንጉ አብዬ ንጉ ዴቭ ይውጭ። አንተ የምርህ ነው? አይ የቀልደኝ ነው። አቁማችሁታል እኮ ቀረጻው እኮ ማለት ቆይ እዚህ ጋር በትግል ምን ወጣ በትግል ጉዳይ ነው። ምን ልብስ አለ? ይውጣ። አይናሽ ነው እኮ ከዚህ በኋላ አንተ ለህግ የምትቀርብ ነው። ነይ ውጪ። ነይ ምን አይነት ሰው ነህ? ነይ ውጪ። ሰውነትንም አንቺ ነሽ ያጣሽ። ስታስለፈልፈን ነበር። ሂዱ። እንግዲህ ተመልካቾቼ ያያችሁትን ይመስል ነበረ ከነዚህ ሰዎች ጋር የነበረኝ ቆይታ። እውነትም እች ሴት እንደፈራችሁ፣ እንደታዘበችው፣ እንደጠረጠረችው ሆኖ ነው ያገኘሁት። በሃይማኖት ሽፋን አለው የሚላቸው ሰው ተገኝቶ በችግራቸው ላይ እንግዲህ ተገኘው አለውላችሁ እያለ ወደ ማህበሩ እየቀላቀለ ሴቱን ወንዱን እርስ በርስ እያጋባ ወደ ውጭ ልካችኋለሁ፣ ዶላር ታገኛላችሁ እየተባለ ሰው ገንዘብ ማጣት ምን ያህል እንግዲህ እንደሚያዳርስ ያየንበት ነው። ግን ደግሞ እንደ ማህበረሰብ ደግሞ ሰው ማለት ይሄ እኮ ህሊናችን ራሱ ማይፈቅደውን ነገር ነው። ሰው ለገንዘብ ሲል በቃ ህሊናው እየሸጠ ነው ያለውና አሁን እነዚህ ሴቶች ያገኟቸው ሴቶች ታሪካቸውን ሲነግሩኝ የሚገርምሽ በጣም አንዷ የደሃ ልጅ ነበረች። በጣም ብዙ የሚያስጠላ ጊዜ ያሳለፈች። ከዛ ስለ ገንዘብ ይሄ ሰውዬ ባገኘኝ አጋጣሚ ገንዘብ ያስፈልገኝ ነበረ፣ እንደዚህ ትታገዣለሽ፣ ግን ይሄ ማህበር ተቀላቀይ ስላለኝ ተቀላቀልኩ፣ ደስ እያለኝ ያለችው። አንደኛዋም በታመምኩ ሰዓት ሆስፒታል ለህክምና ገንዘብ በሌለኝ ሰዓት መጥቶ አሳክሞኝ ከዛም በኋላ ማህበርን ተቀላቀይ ሲሉኝ በደስታ ነው የተቀላቀልኩት ያለች እና ይሄ የገንዘብ ችግር ያለባቸውን ሰዎች ነው አታክ የሚያደርጉት ወይም ደግሞ እያነፈነፉ ማህበር ውስጥ የሚቀላቅሉት። እና የገንዘብ ማጣት በዚህ ልክ ርቀት ያስኬዳል ብዬ ብዙ አስቤ አላቅም ነበር፣ ግን ይሄ ሆኖ አይቼዋለሁ። አንደኛ። ሁለተኛ ግን ይሄ ሰውዬ በሃይማኖት ሽፋን ሲሰራው የነበረው ነገር በጣም አስነዋሪ። እኔ አሁን ገና ነገሮችን አጣራለሁ፣ ጣቢያ ገና ልኬ ከዚህ በኋላ ፖሊስም ምርመራውን ያደርጋል። ህጋዊ ነውስ ወይም ደግሞ ማዕረጉን የእውነት በእንትን ነው ያገኘው ቀሲስ ነኝ ምናምን እያለ ወይስ የውሸቱን የሚለውን እሱ ይጣራል ገና። እስካሁን ምን ያህል አባል እንዳላቸው አሁን 4 ኪሎ ቢሮ አለን ብሏል። ሌላም ወኪል ቦታዎች አሉን ብሏል። የት እንደሆኑ እነዛ ሰዎች እያንዳንዱ እያነፈነፍን ብዙ ሊሆኑ ይችላሉ። ግን እያነፈነፍን ቢያንስ እነዚህን አገኘን ማለት ቀጣዮቹን ለማግኘት ቀላል ነው ለኛ በምርመራችን ሂደት ማለት ነው። አንቺን በጣም ነው ጉዳዩን ግን እንዴት አሁን የጠረጠርሽው ነገር እውነት ሆኖ ስታዩ ምን ተሰማሽ? እኔ እንጃ ብቻ በእናንተ በጣም ኮርቻለሁ። ማለት ይህን ያህል አባቴም እንደዚህ ያደርጋል ብዬ አስቤ አላቅም። ግን አንድ ቀን ስላየሁት ብቻ ጥርጣሬ ስላደረብኝ እናንተን ጠሯችሁ። ያው አላሳፈራችሁኝም። ያው በጣም ነው የማመሰግነው። የሚገርምሽ እኮ የትኛውም የሃይማኖት አባት ቄስ
ይህን ያህል ገንዘብ ኖሮት ሰው ሊረዳ አይችልም። እንዲሁም በንስሐ ልጆቻቸው በነፍስ ልጆቻቸው ሲረዱ ነው የምናውቀው። በእኚህ ሰው ግን አንቺ ምንም አድርገሽላቸው አይደለም፣ እንዲሁ በችግርሽ ልድረስልሽ። አንቺን ግን ስለ እንደዚህ አይነት ሀሳብ አውርተው አንስተውብሽ አያውቁም? ገንዘብ ከመስጠት ባለፈ ወይስ እያባበሉ ቀስ እያሉ ሊያመጡሽ ስለፈለጉ ነው ምንም ያላሉሽ? ምናልባት እንደዚህ ይሆናል። ቀስ ብለው ያሳመኑ ምናምን ፈልገው በአንዴ መግባት አልፈለጉም ይሆናል እንጂ እንደዚህ በብር ምናምን እያታለሉ ሊወስዱ ይመስለኝ ነበር። አካባቢያችሁ ላይ እንደዚህ በእንደዚህ አይነት ተግባር ወይም ካራክተራቸው ወንድ ሆኖ ሴት ሆና የሆነ የወንድ አይነት ካራክተር ያላቸው ያየሽው ያስተዋልሽ ሰው አለ እዚህ ሰፈር ውስጥ? በጣም የምሬን ነው። ቅድም ባለፈው ዕለትም እንደነገርኩ ያው እዚህ ይመጣሉ። ሲመጡ በቃ ሲወጡ በጣም ነበር የሚያስጠሉት። ከወንድ ልጅ የማጠብቀው ነገር የሆነ መሽለጥለጥ ነገር ምናምን ብዙ የሚያስጠላ ነገር አይቻለሁ። ነው እንደዛ ነው ነገራቸው። የሚገርም ነው። እነሱንም ሰዎች እንግዲህ አሁን ይህን መረጃ መስጠት ብቻ ሳይሆን ያለብሽ ለእኔ ማለት ስለሳቸው የሰጠሽኝ በጣም ትልቅ ነገር ነው። ግን ደግሞ አሁን አሉ የምታያቸውም ሰዎች ካሉ ባህሪያቸው የተቀየሩ ሰዎች ካሉ እነሱስ ሰዎች ማን ናቸው፣ ምንድን ነው ዓላማቸው የሚለውን እናጣራለን ቀስ እያለን። ይህ ነገር ትንሽ ረዘም ያለ ሂደት ሊሆን ይችላል። ከዚህም በኋላ እኛንም በጣም ሪስክ የሚያስወስደን ሊሆን ይችላል። እንዳልኩሽ ነው እጃቸው ረጅም ነን የሚሉ አይነት ሰዎች ናቸው። ብታስረንም እንወጣለን ምናምን አይነት እንደዚህ አይነት ነገር ነው ሲያሾፉ የነበሩት ነገር እና ቢሮ አለን፣ ብዙ ነን፣ ሰፊ ነን፣ ገና ከዚህ በኋላ እንሰፋለን እያሉ ነው ያሉት። እኛ ከፈጣሪ በታች በራሳችንም ህጋዊነታችን ተጠቅመን ማህበረሰቡም እንደ ማህበረሰብ ስለማይቀበለው ከማህበረሰባችን ጋር ከእንደናንተ አይነት ሰዎች ጋር እየተባበርን እናስወግዳቸዋለን። አዎ ያ ነው። ስለዚህ ያንን እናደርጋለን። ቤተሰቦች እናንተስ ምን ትላላችሁ? ምንስ አላችሁ በዚህ ጉዳይ? ይሄ ነገር በጣም ነው የሚያስፈራው። ለሀገራችን በጣም ከባድ የሚባል ዘመን ላይ ያለ ነው። ከዚህ በኋላ ደግሞ እንዳይከፋ ይሄ ዘመን ከሚመጣው ዘመን እንዳይከፋ ከአሁኑ መግታት ይኖርብናል። ከዚህ በፊትም እንደዚህ አንዳንድ ጉዳዮች ላይ ሰርቻለሁ። የአሁኑ ግን እንዲህ ሲጋቡ ሳይ ምናምን በጣም የደነገጥኩት እና እነሱም በዚህ ኮንፊደንስ ማውራታችሁ ብቻ እስኪ ነገሩን እንቀጥልበታለን፣ እንከታተላለን። እናንተ ሁሌም አብራችሁን ስለሆናችሁ እጅግ አድርጌ አመሰግናለሁ። እመቤትንም አመስግኑልኝ። አንቺም እጅግ አድርጌ እኔም አመሰግናለሁ። ቤተሰቦቼም እናንተም አመስግኗት። አብራችሁን ስለቆያችሁ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ኮሜንት ላይ ሀሳብ አስተያየት እየሰጣችሁ በሌላ ታሪክ እስክንገናኝ ሰላም ቆዩ።